የምናሸበሽበው ከአካባቢ አይደለም እኛ አንድ አጋጣሚ አለማወቅ ነው ከባይብል እልፍ ነገር ነው ለአካባቢ ብቻ አይደለም ለቀጠናው ስጋት ነን ውጋት ጸበል አያስፈልግም ብለውናል በሃይላንድ ደግሞ ቸብችበው ይሸጣሉ ታቦታ ያስፈልግም ብለዋል መቀደስ አምሯቸዋል የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃሽ ሚዲያ እዚህ አይነት ሰዎች ለፈኑ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ ያረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሙይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያን ቆይም እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃሽ ሚዲያ እዚህ አይነት ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በዛሬው መርሃ ግብራችን የምንመለከተው ጴንጤዎች ለምንድን ነው የማያሸበሽቡት ሲዘምሩ የሚል ፓስተሩ ጥያቄ ጠይቋል። ኦርቶዶክስ ብቻ ለምንድን ነው እሱ የሚያሸበሽበው? ለምንድን ነው እኛ እንደዚህ የምንለው ብሎ ፓስተሩ ጠይቋል። እና የፓስተሩን ጥያቄ በደንብ እነግራችኋለሁ። እኔ ደግሞ ፓስተሩ እሱ ከጠየቀ በኋላ ፕሮቴስታንቶች ተው ልትሏቸው ይገባል፣ አዲስ ዝማሬ አምጥቷል የሚል እሱን አሳያችኋለሁ። ከዛ በኋላ ዮናታን አክሊሉ
የሚያስገርም ጥያቄ ጠየቀና አባ ገብረ ኪዳን ዝም የሚያሰኝ መልስ ሰጥተውታል። አባ ገብረ ኪዳን ዝም የሚያሰኝ ማለት ነው። ሌላው የወጣቶች አንዱ ነው ተብሎ የሚታሰብ አንደኛው ፓስተር የሚያስገርም ሌላ ጥያቄ ጠይቋል። ዲያቆን ሄኖክ ኃይሌ ተው እንደዛ አይባልም ይሄ ነው ብሎ በደንብ ፓስተሩን ቁጭ አድርጎ አስተምሮታል። ፓስተር ጥሌን ማለት ነው። ፓስተር ጥሌ ጥያቄ ጠየቀ። ዲያቆን ሄኖክ ኃይሌ ደግሞ የሚያስገርም ምላሽ ሰጥቶታል። እነዚህን ዛሬ እንመለከታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ካላችሁ እነዚህን ነገሮች እናያለን። መልእክቶች አሉ። ከመልእክቶች በኋላ ዳግም ስንመለስ በቀጥታ ወደ ቪዲዮቹ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነካሪ ሲያልቃችሁ ሚዲያ እዚህ አይነት ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነካሪ ሲያልቃችሁ ሚዲያ እዚህ አይነት ሰዎች ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ስላላችሁ ከልብ ነው የማመሰግነው። እንግዲህ አስገራሚም አስደናቂም ነገር ነው። ፓስተሩ ጥያቄ ጠየቀ። ለምንድን ነው ፕሮቴስታንት እንዲህ
እንደ ኦርቶዶክስ ማንዘምረው? ለምንድን ነው እንደዚህ የምንለው? እንደ አትሌቲክስ እጅችንን ኋላና ፊት የምንመጣው ለምንድን ነው ብሎ ጠይቋል። ምንድን ነው የጠየቀው? እስቲ ተመልከቱት። ለምንድን ነው እዚህኛ ቸርች ስንዘምር እንዲህ ማናሸበሽበው? እንደዚህ ማናሸበሽበው ለምንድን ነው? እንደዚህ ማናሸበሽበው? በቃ እግዚአብሔር በቂ ነው። እግዚአብሔር ቆይ ለምንድን ነው? አቤት ለምንድን ነው? ብቻ እንደዚህ ነው የኛ ቨርቲካል። ሆሪዞንታል የእንትና ነው። ዋይ ከባይብል አልጀመርንም። ከየት የጀመርን? እዛ እያለን እዛ ሄድን። ከባይብል አንጀምርም። ከአካባቢ ነው የምታይ። ታያለ እንዲህ ሲሉ አየህ። ከዛስ ባይብል ላይ አለ የለም ታይና ሲሉ አየህ። በቃ አንተ ከቀኝም ወደ ግራም ከታችም ወደ ላይ ማድረግ ትሞክረዋለህ አይደል? ከዛ ደግሞ እንዲህ ሲሉ አየህ። እንዴትም ብለህ ያበላሽህም ለመድከው። ከዛ ደግሞ ጴንጤ ሆንክ። ስትመጣ እዚህ ደግሞ ታያለህ። ስታይ እዚህ ሆሪዞንታል የለም፣ ሁሉም ቨርቲካል። እውነቱ ዘት ከዛ እንደ አዲስ ትለማመዳለህ። እንደ አዲስ ከባይብል ነው ከመንፈስ ነው አይደለም፣ ከአካባቢ ነው የምታጠል። የእናቴ ቤት ጣውላ ቤት ነው። እናቴ የምትኖርበት የጣሊያን ጣውላ ቤት ነው። እዛ ነው ያደኩት እና ጎረቤታችን ጴንጤ አለች። በግርግዳ እንለያለን፣ የነሱም ጣውላ እና አንድ ቀን ቅዳሜ ምሽት ነው እሑድ ማለዳ እንደሆነ ብቻ ጣውላው ጓ ጓ ጓ ጓ ይላል። ኧረ ምንድነው ይሄ ነገር? ጓ ጓ ጓ የሚል የለም፣ ከበሮ ነው። ሁለተኛ ያው እንግዲህ ለምንድን ነው ሆሪዞንታል ነው እዛ ቤት ብሏል፣ እነሱ ጋር ቨርቲካል ነው። እዛ በቀልዱ መካከል ያነሳው ጉዳይ አለና እናንሳው። የምናሸበሽበው ከአካባቢ አይደለም፣ እኛ አንድ አጋጣሚ አለማወቅ ነው። ከባይብል ነው። በጥቂቱ የክርስቶስን መከራና እንግልት የምናስብበት ነው። በትንሹ ከቀኝ ወደ ግራ ከግራ ወደ ቀኝ የምንመጣበት ሌሎች ደግሞ አሉ። ስለዚህ ከሊቃውንቱ እግር ስር ቦታ ስለማይጠፋ ና ቁጭ በልና ተማር። ከአካባቢ ምንም የወረስነው ነገር የለም። ከባይብል ወስደን ግን ለአካባቢ የምንሰጠው እልፍ ነገር ነው። ለአካባቢ ብቻ አይደለም፣ ለቀጠናው ስጋት ነን። ውጋት፣ የቀጠናው ስጋት ውጋት፣ በታሪክ ብትል፣ በፊደል ብትል፣ በዶግማ፣ በቀኖና፣ በትውፊት፣ በስርዓት እኛ የሚያስደንቀኝ ነውና ጥሩ ጥያቄ ስለጠየቀና ስለመለሰ ነው። ለፓስተር ወንድሜ ግን ያላየው ነገር አለ። እዛ ቤት ያው እንትን ምንድነው ቨርቲካል በሚደረግበት ቤት አሁን አዲስ ራፕ መጥቷል። አዲስ ራፕ እሱን ላሳይህና ወደ ዮናታን አክሊሉና ወደ አባ ገብረ ኪዳን ፍጥጫ ሄዳለሁ። ተመልከት። ለይተህ ምታ ጌታ ሆይ እኔ ለዚህ በስማምም አስታፍሩላ ምንም ብል እንትን ይለኛል። በእውነት የናይት ክለብ ዘፋኞች ይቀኑባቸዋል። ናይት ክለቦች ይቀኑባቸዋል እዚህ ቤተክርስቲያን በተባለው። ምክንያቱስ ናይት ክለብ የሚሄዱት ዘፋኞች ዘፈን ኃጢአት እንደሆነ ይገባቸዋል፣ ያውቃሉ። ልባቸው ይደማል፣ ያዝናሉ። ግን ቤተሰባቸውን የሚያቆዩበት ራሳቸውን የሚያሻግሩበት ጎሮሮ ሆኖባቸው ማታ ዘፍነው ጠዋት ያለቅሳሉ ንስሐ ስለመግባት። አይወዱትም።
ግን ይኖሩበታል። ደስተኛ እንኳን ቢመስሉ በሆነ አጋጣሚ ምንድነው የሚሉት? አምላኪ ሆይ ሰው አድርገኝ፣ ታሪኬን ቀይረው፣ ታሪኬን ለውጠው፣ ሰው አድርገኝና ሰው ይግረመው፣ በቤትህ ስዘምር ልኑር፣ በደጅህ ተጥዬ ልገኝ፣ በፍቅርህ ማርከኝ፣ አውጣኝ፣ ውሰደኝ ብለው ነው የሚያለቅሱት። ናይት ክለብ ያሉ ጨፋሪዎችም ዘማሪዎችም ዘፋኞችም እዚህ አዳራሽ ውስጥ ያሉ ምን ዘፋኝ አንልም፣ አልተጸጸቱም፣ ዘማሪ አንልም፣ ምስጋና አይደለም። አሁን መጥፎ ነገሩ ለይተህ ምታ ሁሉ ማለት አልቻልንም። በመስማት በመታየታችን ራሱ እንደ አንድ ተቆጥረናልና እግዚአብሔር ሆይ እንደው አትደባልቀኝ ብንል ይሻላል። ከባድ ነው። ይሄንን ያላወቁ በእኛ ላይ ሊሳለቁ የሚሞክረዋሉ። ምን ዝንጀሮ የራሷን መላጣ ሳታይ ሰው ታያለች ይባላል። ዝንጀሮ ይሄ መቀመጫው አካባቢ መላጣ ነው አይደለም ዳኒ? መላጣ ነውና የራሷ አይታያትም፣ የሰው ነው የምታየው እንዳጋጣሚና የመላጣሽ ብላ ትናገራለች። እንዳጋጣሚ ኦርቶዶክስ መላጣ እንኳን ቢኖርባት መቀመጫ እንደሆነ ተበጅቶላት ወይ አበጅታ ነው። ኦርቶዶክስን አይተው መላጣ ያስፈልገኛል ብለው የተላጩ እንጂ መላጣ ትሆናላችሁ ተብለው የተፈጠሩ የሉም። በጣም የሚያስገርመኝ ነገር ሁሉም የሚጣሉት በሷ ነውና እሷን አይተው ነው መቆም የሚፈልጉትና ያስገርሙኛል። ከዛስ እምነታቸውን የሚጀምሩት በተቃውሞ ነው። በራስ ፍልስፍና ዜሮ ዱቄት። ጸበል አያስፈልግም ብለውናል፣ በሃይላንድ ደግሞ ቸብችበው ይሸጣሉ። ታቦት አያስፈልግም ብለዋል፣ መቀደስ አምሯቸዋል። ካህን አያስፈልግም፣ ቄስ ሾመዋል። መስቀሉን ዝም ብለው ያንጠለጥላሉ ይሉናል። ለአዳራሽ ማድመቂያቸው መስቀሉን ሰቅለዋል። ከዛስ በደንብ ይጀምሩበታል። ለማንኛውም እንግዲህ የምንወደው ወንድማችን ዮኒ የአባቱ ስም ማን ነበር? ዮናስ፣ ፓስተር ዮናስ ማን ነው እሱ? ቤተክርስቲያን ስትፈርሳ ዮናታን አክሊሉ። አዎ ጠፋብኝና ዮናታን አክሊሉ ይህን ጥያቄ ጠይቋል። አባ ገብረ ኪዳን የሚያስደንቅም የሚያስከብርም ምላሽ መልሰዋል። ስሙልኝ። ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኢየሱስ ያማልዳል ማለት ቁጭ ብሎ አንተ እንደምታስበው ጸሎት ያመላልሳል ማለት አይደለም። አንድ ጊዜ የተከፈለው ክፍያ፣ አንድ ጊዜ የፈሰሰው ደም፣ አንድ ጊዜ የተቆረሰው ስጋ፣ አንድ ጊዜ በሰማይና በምድር ፊት ራቁቱን በሁሉ ፊት በጎልጎታ ላይ የተሰቀለው እሱ ለኃጢአቴ ሙሉ ክፍያ ከፍሏል፣ በቂ ክፍያ ከፍሏል። እግዚአብሔር ዮኒ ደክሞታል፣ ጮኋል፣ አለቦታል። አረፍ ይበል። አባ ገብረ ኪዳን እንደው እባክዎት ለዚህ ምላሽ ይስጡልን። ወልድ ከተናገረ አብ ተናግሯል። በአንድ ቃል ነው የሚናገሩት፣ ቃላቸው ወልድ ስለሆነ። መንፈስ ቅዱስ ካዳነ አብ አድኗል፣ ወልድ አድኗል። ስለዚህ አብ አንድ እኮ እገሌ ይቅር በል የሚባለው በይቅር ተባይና በይቅር አስባይ በይቅር ባይ መካከል ልዩነት ስላለ ነው። በወልድና በአብ መካከል ግን የስልጣንም የመንግስትም የዙፋንም ልዩነት የእውቀትም ልዩነት ስለሌለ የክብርም ልዩነት ስለሌለ ለአባቴ ያለው ለእኔ ያለኝ ብሎ ስለተናገረ ለአባቴ የሆነ ሁሉ የኔ ነው ስላለ በስልጣንም እኔ ከአብ ጋር አንድ ስልጣን ነኝ ብሎ ስለተናገረ አብን እንደሚያከብሩት ሰዎች ወልድን ሊያከብሩት ይገባል ብሎ ስለተናገረ አብ ሕይወት እንደሚሰጥ ወልድ ሕይወት ይሰጣል ብሎ ስለተናገረ ዮሐንስ ወንጌል ምዕራፍ 5 ላይ እንደተናገረ አብ እንዲያውም አብ ተገልጦ መፍረድን ለልጁ ሰጥቷል ብሎ ተናግሯል። የሚፈርደው ሕይወትን የሚሰጥ እሱ ነው። ፍየሎችን በግራ በጎችን በቀኝ የሚያቆም እሱ ነው። የፍርዱ ባለቤት እሱ ስለሆነ እሱ ምሕረት የሚለምነው ሌላ አካል የለም። አብን እንዳይባል በአብ ዘንድ እሱ አለ። እኔ በአብ እንዳለው አታውቁም እንዳለ ዮሐንስ ወንጌል ምዕራፍ 14 ላይ በመንፈስ ቅዱስ ዘንድ እሱ አለ። አብ በወልድ ዘንድ አለ። መንፈስ ቅዱስ በወልድ ዘንድ አለ። ወልድ በአብ አለ፣ በመንፈስ ቅዱስ አለ። አብም እንዲሁ መንፈስ ቅዱስም እንዲሁ። ከዚህ የተነሳ የስልጣንም የመንበርም የጌትነትም የኃይልም ተከፍሎ ስለሌለባቸው ማላጅና ተማላጅ የለም።
ማረኝ ይባላል እንጂ ክርስቶስ አማልደኝ አይባልም። እንዲህ ብሎ ያለባት ክርስቶስ እንዲህ ብሎ የሚመለክባት ቤተ ክርስቲያን እውነትም የክርስቶስ ቤተ ክርስቲያን ናት። ቃልዮትን ያሰማልን አባታችን። በጣም በነገር ሃይማኖት ላይ የሚከብደው ነገር በጣም የሚከብደው የሚመስለኝ ኢአማኒ ማሳመን አይደለም ወይ ማስተማር አይደለም፣ አምኖ የካደን ማስረዳት ነው የሚከብደው። በልቡ ኑፋቄ ስላለበት አንዳንዴም ከክርስቶስ ጋር ቂምና በቀልም ስላለበት ማለት ክደት ያለባቸውን ሰዎች ማስተማር በጣም የሚከብድ ይመስለኛል። ወደ ሌላኛው ጉዳይ እንሂድ። በወጣትነቱ በጣም ደስ ይለኛል ባለው በሰውነቱ ምናምን ፓስተር ጥሌ ምንም ችግር የለብኝም። ግን የሚጠይቀው ጥያቄ አለ። ፓስተር ጥሌ የሚጠይቀውን ጥያቄ እንስማና ወንድማችን ዲያቆን ሄኖክ ኃይሌን ደግሞ ለምላሽ ጠርተናል። እንስማው ጥያቄውን የፓስተር ጥሌ። አንዳንድ ፕሮቴስታንት ኤቲስት ናቸው፣ ከሃዲ ናቸው፣ ከምንፍቅናቸው አመሰግናለሁ። በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብሎ ማያውቁም፣ አይገባቸውም። አንዳንድ ይሄንን ጥያቄ እንደ ትምህርትም ፓስተር ጥሌ አስተላልፏል። ለዚህ ደግሞ ከኛ ማብራሪያ በፊት ዲያቆን ሄኖክ ኃይሌ እንዲህ ይመልስልናል። መላእክት በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብሎ ማያውቁም፣ አይገባቸውም። መጽሐፍ ቅዱስ ላይ ለመላእክት 7 ጊዜ ተሰግዷል። 7 ቦታዎች ላይ 7 የተለያዩ ሰዎች ሰግደዋል። ለምሳሌ ኦሪት ዘኍልቍ ምዕራፍ 22 ላይ የተጻፈውን ብናይ በለዓም የተባለ ነቢይ እንግዲህ ታላቅ ነቢይ ነው። የራሱ ስህተቶችና ድክመቶች ቢኖሩትም ግን መንፈሰ እግዚአብሔር ያደረበት ነቢይ ነው። ስለ ክርስቶስ መምጣት አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ብሎ የተናገረው ነቢይ ማለት ነው። ይህ ነቢይ የእግዚአብሔር መልአክ በፊቱ የተመዘዘ ሰይፍ ይዞ ቆሞ ባየ ጊዜ በግንባሩ ወድቆ ሰገደ ይላል። መጀመሪያ እንደውም ዓይኑም ከፈተለት እግዚአብሔር ይላል። በነገራችን ላይ ለመላእክት ለመስገድ ዓይን ሊበራ ይገባል። ራሱ በመልአኩ ፊት ሰገደ ይላል። በለዓም አስጀመረው። ኦሪት ከዛው ከ7ቱ ብሔረ ኦሪት መጽሐፍት ሳንወጣ ማለት ነው 8ቱ ብሔረ ኦሪት ውስጥ ሳንወጣ መጽሐፈ ኢያሱ ወይም ኦሪት ዘኢያሱ ምንለው ማለት ነው ምዕራፍ 5 ላይ ኢያሱ ውጊያ ላይ ያለ አንድ ጸጉረ ልውጥ ወታደር አየ። ከዛ ማነህ አንተ ከኛ ወገን ነው እስከ ጠላቶቻችን ወገን ነህ አለው። አይ እኔ እግዚአብሔር ሰራዊት አለቃው መጥቻለሁ አለው ይላል። እግዚአብሔር ሰራዊት አለቃ ቅዱስ ሚካኤል ነው፣ ከመላእክት አንዱ ነው የመጣው ማለት። ስለዚህ በግንባሩ ወድቆ ተደፋ እና ጌታዬ ለባሪያው የሚነግረው ምንድን ነው አለው ይላል። ምን አለው መልአኩ? በቆምክባት ስፍራ የተቀደሰች ናትና ጫማን ከእግርህ አውልቅ አለው ይላል። ስለዚህ ለኢያሱ ለመልአኩ ሰግዷል። ዳዊት ማነው የሶምሶን ወላጆች ማኑሄና የኛ ትርጓሜ አንትኮዬ ይላታል እናትየውን። ሁለቱ ባልና ሚስት መልአኩን ጠየቁት። ነገር በደረሰ ጊዜ እንድናከብር ስም ማን ነው አሉት። ስሜ ድንቅ ነው አላቸው የእግዚአብሔር መልአክ። ከዛ በመሰዊያው መሃል አረገ፣ በግንባራቸው ተደፍተው ሰገዱ ይላል። ዳዊትና የእስራኤል ሽማግሌዎች በእስራኤል በሰማይና በኢየሩሳሌም መካከል የተመዘዘ ሰይፍ የያዘ መልአክ ቆሞ አዩ፣ በግንባራቸው ተደፉና ሰገዱ ይላል። እንግዲህ ምን እናድርጋቸው? እነዚህን ጥቅሶች መቼስ ለቅመን አናወጣቸው። ለመላእክት በአጠቃላይ 9 ጊዜ ተሰግዷል። 7 ተሰግዷል ያልኩበት ምክንያት የመጨረሻዎቹ 2 ቦታዎች ላይ የተሰገደለት መልአክ ስግደቱን ሲቃወም ስላየን ነው፣ ወይም ሲያስተባብል ስላየን ነው። ይኸውም በዮሐንስ ራእይ ምዕራፍ 19 ከቁጥር 10 ላይ እና ምዕራፍ 22 ላይ የዮሐንስ ራእይ ጸሐፊ ቅዱስ ዮሐንስ ወንጌላዊ ማለት ነው ያደረገው ነገር ነው። ይህንን ባየውን ጊዜ ራእዩን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞችህ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። በድጋሚ በዮሐንስ ራእይ ምዕራፍ 22 ላይ በመጨረሻው ምዕራፍ ላይ በድጋሚ እኔ ዮሐንስ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር
የኢየሱስ ምስክር ካላቸው ከወንድሞችህ ጋር ከነቢያትም ጋር የዚህን መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ አለኝ፣ ለእግዚአብሔር ስገድ አለኝ ይላል። ስለዚህ ቅዱስ ዮሐንስ በዮሐንስ ራእይ ላይ 2 ጊዜ ለእግዚአብሔር መልአክ ሰግዷል ማለት ነው። በሰገደ ጊዜ ግን መልአኩ ተቃውሞታል። ለምን ተቃወመው፣ እንዴት ተቃወመው የሚለውም ማብራራት በጣም ያስፈልጋል። አንዳንድ ሰዎች በቃ ይኸው 2 ቦታ ያውም ዮሐንስ ራእይ ላይ 2 መልአኩ እንዳትሰግድልኝ ብሎታል፣ ስለዚህ አንሰግድም ብለው ይደመድማሉ። በመጀመሪያ እነዛን 7 ጥቅሶች ታዲያ የት እናስቀምጣቸው? ማለት መጽሐፍ ቅዱስ ላይ ነው የተጻፉት። ቼስ መጽሐፍ ቅዱስ አንድ መጽሐፍ ነው። መጽሐፍ ቅዱስ አንድ መጽሐፍ ነው። እግዚአብሔርም አንድ አምላክ ነው። በብሉይ የነበረውና በሐዲስ ኪዳን የነበረው እግዚአብሔር ሊለያይ አይችልም። ዮሐንስ ለምንድን ነው የሰገደው እና መልአኩስ ለምንድን ነው የተቃወመው የሚለውን ማብራራት በጣም ያስፈልጋል። በመጀመሪያ ወደ ሌላ ጉዳይ ከመግባታችን በፊት ዮሐንስ ለመልአኩ ለምን ሰገደለት የሚለውም ማንሳት አለብን። ምክንያቱም ዮሐንስ ተራ ሰው አይደለም። ከ12ቱ የጌታ ሐዋርያት መካከል አንዱ ነው። መድኃኒታችን ኢየሱስ ክርስቶስ 3 ዓመት አስተምሮታል። እንዴት 3 ዓመት ከክርስቶስ ተምሮ ለመላእክት ስግደት እንደሚገባና እንደማይገባ ሳያውቅ ተሳስቶ እንዴት ሊሰግድ ይችላል? አንዴ አይደለም የሰገደው። በነገራችን ላይ 2 ጊዜ ነው የሰገደው። እንዴት 2 ይሰግዳል? አልገባውም ወይ? 3 ዓመት የጌታ ትምህርት የ3 ዓመት ትምህርት ባይገባው እንኳን ያልገባቸው ነገር ሁሉ እንዲገለጽላቸው በ50ኛው ቀን መንፈስ ቅዱስን ላከላቸው፣ እሱ ሁሉን ያስተምራቸዋል ተብሏል። ስለዚህ ዮሐንስ ከጌታ የተማረ መንፈስ ቅዱስ የወረደለን ነው። ከ12ቱ ሐዋርያት ደግሞ 3 የምስጢር ሐዋርያት አሉ፣ ለጌታ ቅርብ የነበሩ። ከነዚህ አንዱ ዮሐንስ ነው። ከ12ቱም ደግሞ አንድ ደግሞ ጌታ የወደው የነበረ ሐዋርያ ዮሐንስ ነው። ጌታ ምስጢር የሚነግረው ወደ ደረቱ እየተጠጋ የሚጠይቀው እስከ መስቀል ድረስ የተከተለው ሐዋርያ ነው። እና ቅዱስ ዮሐንስ እንዴት ይህንን አያውቅ? ለመላእክት ስግደት ይገባል፣ እንዴት እንዲህ አይነት ኤክሰለንት ሚስቴክ ይሰራል? ማለት በጣም ቀላል የሆነ ነገር ለመላእክት መስገድ አምልኮ ከሆነ ወይም ከእግዚአብሔር ውጭ የሆነ አምልኮ ከሆነ እንዴት ይህንን አያውቅም? እንዴት ተሳስቶ ይሰግዳል? ዮሐንስ ስለ ዮሐንስ እኮ ነው እያወራን ያለን። የዮሐንስ ወንጌልን ስለጻፈው ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ስለ ቅድምናው ቅድመ ዓለም እግዚአብሔር ስለነበረበት አኗኗር ነገረ መለኮትን የመረመረ በሐዲስ ኪዳን ጽፎ ከዘፍጥረት የቀደመውን ለመጻፍ የሞከረ ማለት ነው። ከመጀመሪያው መጀመሪያ የቀደመውን መጀመሪያ የሌለውን መጀመሪያ የእግዚአብሔርን አኗኗር የጻፈ ነው። እንግዲህ እግር ራስ አያክም። መምህሬ ይህን ያህል ካሉ በኋላ እኔ መጨመር አይጠበቅብኝም። እወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው እንግዲህ የሚባለው ነገር አለ። በቂ ነው ማለት ነው። ለጥያቄዎቻችን ምላሽ የሰጠንበት መርሃ ግብራችን በዚሁ ተጠናቋል። ኦርቶዶክስ መልስ አላት አይደለም እኛ የምንለው፣ ራሷ ኦርቶዶክስ መልስ ናት። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቃች ሚዲያ እዚህ አይነት ሰዎች ገጻቸው የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያ አንቆይም? እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድተዋል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። ኪዳነ ምሕረት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት።
ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው እዚያ ነው የሚማሩት። የሚያድርበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን ንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ እንደዚህ አይነት ሰዎች